መላእክት በዓለም ምሉአን አይደሉም ወሚካኤል ከማኪ ርህሩህ ይላታል ሚካኤል እንዳንቺ ርህሩህ ነው የሚካኤል ርህሩህነት ምን ያክል ነው ካለ ወደ እመቤታችን ይመጣል በተጨማሪም አይኑ ዘርግብ ይባላል ቅዱስ ሚካኤል አይኑ ዘርግብ ለምንድን ነው የሚባለው ታው ሚል ፊደል ጻፍ ፊደሉ ደግሞ ታው የሚባል ፊደል ነው ይህ ታው የሚባል ፊደል የዕብራይስጥ ፊደል ነው የዕብራይስጥ ፊደል ነው የፊደሎች መጨረሻ ፊደል ነው በተለይ የአሌፋት በሚባለው ስንመለከተው የመጨረሻው ነው የዕብራይስጥ ፊደል ነው በሲኦልም አሉ አዎ አሉ በየትኛውም ስፍራ ስላሴ አሉ ግን ታዲያ ምንድነው ልዩነቱ ከተባለ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ውድ የአሽማል ሚዲያ ቤተሰቦቻችን በእያላችሁበት እንደምን አላችሁ ሰላም እግዚአብሔር ከሁላችን ጋር ይሁንና ዛሬ በአለን ቆይታ ስለ መላኩ ስለ ቅዱስ ሚካኤል ስለ ሰኔ ሚካኤል ነው ምንነጋገረው ሰኔ ሚካኤል ታላቅ በዓል ነው እንደሚታወቀው የታላቁ መልአክ የቅዱስ ሚካኤል ዓመታዊ መታሰቢያ ሰዎችን የተራዳበት በዓል ነው በጣም ሰፊ ታሪክ ያለው ነው ስለዚህ ሰኔ ሚካኤልን መነሻ አድርገን በአሽማል ሚዲያ ዛሬ መነሳት ያለባቸው ነጥቦች እያነሳን በዓሉን እናስተዋውሳለን ማለት ነው ዓመታዊና ታላቅ በዓል ስለሆነ የመላኩ የቅዱስ ሚካኤል ምልጃ ጸሎት ከሁላችን ጋር ይሁን ይያልን ወደ መርሃ ግብራችን እንገባለን እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ከቅዱሳን መላእክት መካከል አንዱ ሳጥናኤል ነበረ ያው በነበር የቀረ ታሪክ ነው እንደሚታወቀው ሳጥናኤል አዜ መንጦላይት ቅሩበ እግዚአብሔር አቅራቤ ሰዓት ነበርና ለስላሴ ቅርብ ሆኖ በተፈጥሮ የተፈጠረ ዲያብሎስ ነበር ማለት ነው ስለዚህ እሱ እንግዲህ ያው የተሰጠውን ስልጣን አክብሮ በተሰጠው መኖር አልችል ሲል እግዚአብሔር ደግሞ ድል ከሰጠው በኋላ በዛው መቀጠል አልችል ሲል ቦታውን የተሰጠውንም ነገር ነጥቆታል ማለት ነው ስለዚህ ሰይጣን የሁሉ የበላይ ሆኖ ለእግዚአብሔር ቅርብ አማካሪ ሆኖ ከተሾመ በኋላ ትቶት የወጣውን ያጣውን እንግዲህ እኔ ፈጠርኳችሁ ወደ ማለት ወደ ፈጣሪነት በተሰጠው በፍጡርነቱ ከሁሉ በላይ መሆኑ አልበቃ ብሎት ባልበቃ ባይነት እኔ አምላክ ነኝ ወደ ማለት ሄደ ማለት ነው ቅዱሳን መላእክት ቅዱስ ብለው ቅዱስ በል ሲሉት አይ ከቻላችሁ እኔን አራተኛ አድርጋችሁ አመስግኑኝ እንጂ እኔ አላመሰግንም ውጹ አነ ነው የሚለው እኔ ውጹ ነኝ ከዚህ እምዝንቱ ግብር ከዚህ ስራ ከዚህ ምስጋና እኔ ውጹ ነኝ ብሎ ይናገራልና እኔ አላመሰግንም ከቻላችሁ አብ ወልድ መንፈስ ቅዱስ ስላሴ እንደምታመሰግኑ እኔንም ተጨማሪ አራተኛ አድርጋችሁ ብታመሰግኑኝ ይወዳለው እንጂ እኔ ከዚህ ከሚያገለግለው ከሚያመሰግነው ውጹ ነኝ ብሎ ራሱ ተናግሯል እንደውም ከክብሩ ወደታች በሚያወርደው ጊዜ ደግሞ የተናገረው የሚገርም ነገር ነው ከክብሩ እግዚአብሔር ከቦታው ዝቅ በሚያደርገው ጊዜ እንኳን ያንን አምኖ ያልተቀበለ ነው በትዕቢቱ በጣም ከፍ ብሎ ስለነበረ ወደታች እየወረደ ወደታች ከክብሩ እየወረደ ሲመጣ ወረድኩ ላለ ማለት ጎየ እግዚ ምስለ አርያሙ ጎየ እግዚ እያለ ይናገር ነበር ጎየ እግዚ ማለት ጌታ ሰማዩን ተቅልሎ እግዚአብሔር ሸሸ እያለ እሱ የሚሸሽ እኮ ዲያብሎስ ነው ወደታች የሚመጣው የሚገባው ግን ያ ነው ራሱ እየሸሸ እግዚአብሔር ሸሸ ብሎ የተናገረ ደፋር ነው በርግጥም በሰውኛ ባለማወቅ የሚታሰቡ የሚመጡ ውዥንብሮች ናቸው እንደዚህኛም ልጅ ይያለን ገና አዲስ ተሳፋሪ ይያለን በተሽከርካሪ ውስጥ ገና ስንሳፈር እኛ በመኪና ስናልፍ ይሄ ዛፉ ጉቶው ሁሉ ሚሮጥ ይመስለን ነበር ነገር ግን ጉቶው ሩጦ አይደለም የኛ የውቀት ችግር ነው ያረዳድ የግንዛቤ ጥረት ነው ማለት ነውና ጉቶው ባለበት ነው ተሽከርካሪው ያለንበት ሲሮጥ ግን መሄድ ይመስለናል ልክ እንደዚህ ሁሉ ዲያብሎስም ሰማዩን ጠቅልሎ ሸሸ ያለ የራቀ ሲመጣ ተናገረ ነገር ግን እሱ በወጣበት እሱ ትቶት የወጣውን ስልጣን ቀጥታ የተረከበው መልአኩ ታላቁ መልአክ ቅዱስ ሚካኤል ነው ቅዱስ ሚካኤል ተረከበው ቅዱስ ሚካኤል ተረከበ ማለት አዜ መንጦላይት ቅሩበ እግዚአብሔር አቅራቤ ስብዓት ሆነ ማለት ነው ለእግዚአብሔር የመጨረሻው ቅርብ ለስላሴ ዙፋን የመጨረሻው ቅርብ መልአክ ያው እንግዲህ ኪሩቤል አሉ አጠንተ መንበሮ ያለ ምን ጠራቸው አሉ ያንዳለ ሆኖ ነገር ግን
ቅዱስ ሚካኤል በዲያብሎስ ቦታ የተተካው መልአክ መሆኑን መረዳት ያስፈልጋል ማለት ነው። ቅዱስ ሚካኤል በዲያብሎስ ቦታ የገባ መልአክ ነው። ከሰባቱ ሊቃነ መላእክት የሚባሉ አሉ። ሰባቱ ሊቃነ መላእክት አሉ። እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ፋኑኤል፣ እነ ቅዱስ ኡራኤል እያልን የምንጠራቸው ሰባት የምንላቸው ሊቃነ መላእክት የሚባሉት ከነሱ መካከል ደግሞ መልአኩ ቅዱስ ሚካኤል አንዱ ነው ማለት ነው። መልአኩ ቅዱስ ሚካኤል አንዱ ነውና በዛሬው እንግዲህ የተራዳቸውን ሰዎች ሁሉ ረቂቃን ስለሆኑ ሁሉም ቦታ ላይ ይደርሳሉ። ስለ ቅዱሳን መላእክት ሲነገር በፕሮቴስታንቱ ዓለም ያሉ ወንድሞቻችን አሁን ቅዱስ ሚካኤል ዛሬ እዚህ ባህር ዳር ቅዱስ ሚካኤል ላይ የሚከበር ከሆነ ሌላው ቦታ ላይ አዲስ አበባ ያለው ሚካኤል የሆነ ቦታ ያለው ሚካኤልስ እንዴት ነው ብለው ችግር ይገባቸዋል። ማያስጨንቅ ያስጨንቃቸዋል። የመላእክትን ርቀት ይረሳሉ። በዚሁ ርዕሳችን በዚህ ትምህርታችን ማወቅ የሚያስፈልገው መላእክት ቅዱሳን መላእክት ረቂቃን ናቸው። ቅዱሳን መላእክት ረቂቃን ናቸው። ረቂቃን ናቸው ማለት ግን በሁሉ ሙሉ ናቸው ማለት አይደለም። ፈጣን ናቸው ማለት ነው። ረቂቃን ስለሆኑ ፍጥነታቸው በዚህን ያክል ፍጥነት ብሎ መለካት አይቻልም። በጣም አደገኛ ነው። ይህንን ነገር ሁለቱን በደንብ መስማት ያስፈልጋል። ቅዱሳን መላእክት ረቂቃን ናቸው። ረቂቃን ናቸው አልን እንጂ በዓለም ሙሉ ናቸው አላልንም። በዓለም ሙሉ ናቸው ሙሉ አይደሉም ብለን ስንናገር የሚደነግጥ ሰው ይኖራል። በእምነቱ ውስጥ ያለ ምዕመኑ ብቻ ሳይሆን ወደዚህ ወደ መምህርነት ጠጋ ያለው ሳይቀር አንዳንድ ጊዜ ሲደነግጥ ይታያል። መላእክት በዓለም ሙሉአን አይደሉም፣ ረቂቃን ግን ናቸው፣ ፈጣን ግን ናቸው። ፍጥነታቸው ምን ያክል ነው ካለን አይንን ግልጥ ክድን እስከሚያደርጉ ሰት የትኛውም ቦታ ላይ መገኘት በቃል ኪዳናቸው ሁሉም ቦታ ላይ መገኘት በቃል ኪዳናቸው ሁሉን ማድረግ ይችላል። አሁን ሰዎች የሚቸግራቸው ይሄ ነው። ሥላሴ ናቸው በዓለም ሙሉአን ተብለው በትምህርታችን በድፍረት የምንናገረው በዓለም ሙሉ የሚባሉ ሥላሴ ናቸው። መላእክትም ሙሉአን ናቸው አይንልም። ረቂቃን ናቸው፣ ፈጣን ናቸው። አሁን በቃል ኪዳኑ የትኛውም ቦታ ላይ በአማላጅነቱ ቅዱስ ሚካኤል ሁሉን ማድረግ ይችላል። በፍጥነት አዲስ አበባ ያለው መልአክ ባህር ዳር ላይ እንዴት ሆኖ ደርሶ ከሁለቱ ይሆናል ብሎ መጨነቅ አይገባም። አይን ክድን ግልጥ አንደበታችን አላቀን ለምሳሌ መልአክ ቅዱስ ሚካኤል ሆይ ድረስ ምንልባት ቅጽበት ማለት ነው የሚደርስባት እሱ እና ሰዎች የሚቸግራቸው በተመሳሳይ ሰዓት አንድ ሰው ቢጠይቀው የት ሊሆን ነው ሚል ጭንቀት ውስጥ ይገባሉ። ይሄ ምንም አይነት አንድ ፍጥነታቸው፣ ሁለተኛ የተሰጣቸውን ቃል ኪዳን ነው የሚያድነን የሚለውን በዚሁ አጋጣሚ ሰው ማሰብ ይገባዋል። እኔ እየተናገርኩ ያለሁት ግን ሥላሴም ረቂቃን ናቸው፣ ቅዱሳን መላእክትም ረቂቃን ናቸው። ሥላሴ ሙሉአን ናቸው። የሥላሴ ሙሉእነት በዓለም ነው፣ የሌሉበት ቦታ የለም። ለምሳሌ አሁን እግዚአብሔር ወይንም ሥላሴ ስንል በሁሉም አሉ ስንል በእስላሙም ቤት አሉ፣ አዎ አሉ። በሲኦልም አሉ፣ አዎ አሉ። በየትኛውም ስፍራ ሥላሴ አሉ። ግን ታዲያ ምንድነው ልዩነቱ ከተባለ በሲኦል የሚኖሩት በምልአት ነው እንጂ በረድኤት አይደለም። በመንግስተ ሰማያትም በሲኦልም አሉ ስንል በመንግስተ ሰማያት የሚኖሩት በረድኤት ነው። በገነት የሚኖሩት ሥላሴ በረድኤት ነው። በሲኦል ግን በምልአት እንዲሁ በምልአት በመኖር ነው። ባይዛብ አለ ስንል በምልአት ነው። በክርስቲያኖች አለ ስንል ባማኞች በተራዳኢነት ነው ሥላሴ ያሉ ምንል። ስለዚህ ሥላሴ ሙሉአን ናቸው። መላእክት ሙሉአን ናቸው ማለት ግን ከሥላሴ ጋር ማስተካከል ማለት ነው። ስለዚህ እንደዛ ነው የሚሆነው። ስለዚህ ከዚህ የተነሳ በጣም ታሳቢ የምናደርገው ቅዱሳን መላእክት ረቂቃን ናቸው፣ ፈጣን ናቸው። ፍጥነታቸው ይህን ያክል ነው ተብሎ በማይገመትበት ፍጥነትና ቅጽበት በተጠሩበት ቦታ የትኛውም ቦታ ላይ ተገንቶ የማማለድ ቃል ኪዳናቸውም እንዲሁ በተጨማሪ ይህን የማድረግ ስልጣን አላቸው። አሁን የመላእክት ርቀት አሁን ነፋስም ረቂቅ ነው። ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት ደግሞ የመላእክት ሐሳባቸው ይረቃል፣ ከዛ ደግሞ ሥላሴ ይረቃሉ እያልን የርቀት ደረጃ ረቂቅነት የምንለውን የርቀትን ደረጃ ከፍ እያደረግነው እንሄዳለን። ርቀቱን ማለት ነው። እንዲህ ያለ እያበላለጥን እንሄድና የሥላሴ ርቀት ስንል ግን በጣም ሰው መጠንቀቅ ያለበት የሥላሴ ረቂቅነት የሚባለው
አካላዊ ረቂቅነት ነው ለስላሴ ማለት ነው። አካል ያለው ረቂቅ የሚባለው አሁን በምናውቀው በምንረዳው ደረጃ ረቂቅ የሚባለው የሚጨበጥ አይደለም፣ የሚዳሰስ አይደለም። አካል የሌለው ረቂቅነት የስላሴ ግን ስላሴ ረቂቃን ናቸው ስንል አካል የሌለው ረቂቅነት ማለት አይደለም። ረቂቃን ናቸው ግን ረቂቅ አካል አላቸው የሚለውን ሰው መረዳት በዚህ ልክ መረዳት ያስፈልገዋል ማለት ነው። እንግዲህ ቅዱሳን መላእክት ረቂቃን ሆነው ምሉአን ያልሆኑ ምሉ የሚባሉ ግን ስላሴ መሆናቸውን በዚህ ልክ መረዳት። ምክንያቱም ሰዎች ለሚያነሱት ጥያቄ እኛ ሳይገባን ቀርቶ አይደለም ያን ምንለው ባለማወቅ የተነገር እንዳይመስላቸው ነው። መልአኩ ቅዱስ ሚካኤል ዛሬ ቅድስት አፎሚያ የምትባለዋን እናት ረድቷል። እንደዚሁም ባህራንን ሁለቱንም ከሰይጣን አሰራር ነፃ ያወጣበትን ታላቅ ገናና በዓል ነው የምናከብረውና ስለዚህ ከዚያ በፊት ራሱ ቅዱስ ሚካኤል ማን ነው የሚለውን ባጭሩ እንመለከታለን። በጣም የሚገርመው ይህንን መልአክ መጽሐፍ ሲገልጸው ከስሙ ጀምሮ ሚካኤል ማለት ሚጹብ ማን እንደ እግዚአብሔር መኑ ከማከ ልዑል እንዳንተ ልዑል ማን ነው ሚል እንደ እግዚአብሔር ሚል የስም ትርጉም ያለው። እንደውም በመጽሐፈ መሳፍንት ራሱ ቅዱስ መልአክ ሲናገር ምን ይላል? ስምህ ማን ነው ባሉት ጊዜ ስሜ ድንቅ ነውና ለምን ትጠይቀኛለህ ይለዋል። ስሜ ድንቅ ነው ነው የሚል ስሙ ድንቅ የሆነ የእግዚአብሔር መልአክ ነው ቅዱስ ሚካኤል እና በኦሪት ዘጸአት ምዕራፍ 23 ቁጥር 20 ጀምሮ ስናነብ ስሜ በሱ ላይ ነው ይላልና እሱን የመጽሐፍ ቅዱስ ክፍል አንበን እንመለስ። እንዲህ ይላል ኦሪት ዘጸአት ምዕራፍ 23 ተራ ቁጥር 20 ጀምሮ እንዲህ ይላል በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። ስሜ በሱ ላይ ነው ይላል። የእግዚአብሔርን ስም የተሸከመ በክንፉ ላይ የእግዚአብሔር ሕሙስም ያለበት መልአክ ነው ቅዱስ ሚካኤል ማለት ነው። አታስመርሩት፣ ወዳዘጋጀሁልህ ስፍራ ትሄድ ዘንድ ይመራህ ዘንድ በፊትህ የምሰደው መልአክ የምልከው መልአክ እሱ እንዳታስመርሩት። ለምን? ስሜን የተሸከመ መልአክ ነው። ስሜን በሱ ላይ አኑሬያለሁ ይላል እግዚአብሔር። ስለዚህ የእግዚአብሔርን ስም በክንፉ ተሸክሞ የሚጓዘው መልአኩ ቅዱስ ሚካኤል ነው። ኦሪት ዘጸአት ላይ የተጠቀሰለት ቅዱስ ሚካኤል ነው። ስለዚህ መልአክ የእግዚአብሔርን ስም ተሸክሟል። የትኛውን ስም? አልፋ ወኦ፣ ቤጣ፣ የውጣ፣ ኤልሻዳይ፣ አዶናይ እያል ምንጠራውን የእግዚአብሔርን ህቡ ስም አህያ ሸራህያ ሚለውን አልፋ ኦሜጋ መጀመሪያውና መጨረሻው ሚለውን ስም የተሸከመ መልአክ ነው። የእግዚአብሔርን ስም ተሸክሞ አታስመርሩት ነው የሚለው። ይቅር አይልምና ይላል። ይቀጥልና ይቅር አይልምና ብታስመርሩት ይቅር ባትሉት ይቅር አይልምና አታስመርሩት። ለምን? ስሜን ተሸክሟል ብሎ የእግዚአብሔር ህሙ ስሞችን በክንፉ የተሸከመ መልአክ እንደሆነ ስለ ቅዱስ ሚካኤል ይሄ ኦሪት ዘጸአት ላይ አሁን የጠቀስነው ምዕራፍ ይናገራል ማለት ነው። ስለዚህ በጣም በሚገርም ሁኔታ ደግሞ በተለየ መንገድ ተራዳይነቱ በጣም የጎላ ሆኖ የምናገኘው በትንቢተ ዳንኤል ነው። ትንቢተ ዳንኤል ያለችውን ሐሳብ አንዴ ገጥሞ ለማንበብ አይተናት እንመለሳለን። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እንዲህ የሚል ቃል አለ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋር በዚያ ተውሁት ይላል። በጣም የሚገርመው ከዋኖቹ አለቆች መካከል ታላቁ መልአክ ቅዱስ ሚካኤል እኔን ሊረዳኝ መጣ ብሎ ይናገራል። በተጨማሪ ይህንን መልአክ መጻሕፍት ወይንም ሊቃውንት እንዲህ ይሉታል። በአሰርቱ አርባዕቱ ትንብልናከ ሚል አለ። በአሰርቱ አርባዕቱ ትንብልናከ በ14ቱ ምልጃዎችህ ቅዱስ ያሬድ ነው አምጥቶ የሚናገረው። ሚካኤል መላእክት መኑ ከማከ ልዑል አስተምህር ለነ በአሰርቱ ወአርባዕቱ ትንብልናከ በ14ቱ ምልጃዎችህ ይላል። እነዚህ 14 የቅዱስ ሚካኤል ምልጃዎች ምንድናቸው ሲባል 14ቱ ምልጃዎች ተብለው የሚጠሩለት ስለ ቅዱስ ሚካኤል የሚነገሩለት 14 ምልጃዎቹ የሚባለው እስራኤላውያን ተማርከው ፋርስ ባቢሎን ወርደው በባቢሎን ሲኖሩ 70 ዘመን ነው የኖሩ። 70 ዘመን ሲኖሩ ቅዱስ ሚካኤል በ5 ዓመት አንዴ እየሄደ ይጎበኛቸው ያጽናናቸው ነበር ይላል። የምሕረት መልአክ ሲነ የምሕረት ወሬ አይዟችሁ ይህ ነገር ያልቃል ትመለሳላችሁ ሚል ተስፋ ይነግራቸው ነበር ቅዱስ ሚካኤል።
ስለዚህ በባቢሎን የኖሩት ስደተኞች 70 ዘመን ነው። 70 ዘመን በባቢሎን ሲኖሩ ግን በ5 ዓመት አንድ ጊዜ በ5 ዓመት አንድ ጊዜ እየሄደ ስደተኞችን የጎበኘ መልአክ ነው ቅዱስ ሚካኤል። ስለዚህ ይህንን የሚያደርገው ደግሞ በ5 ዓመት አንድ እየሄደ ነው። 70ን ለ5 ስናካፍለው በ5 ዓመት አንዴ ስለሆነ የሚሄደው 14 ይሆናል። 70 ለ5 ሲካፈል 14 ነው የሚሆነው። ስለዚህ በ14ቱ ምልጃዎችህ የሚባለው በዛ ውስጥ ላሉት ለእስራኤላውያን ያን ያክል 70 ዘመን ሲኖሩ 14 ጊዜ ባቢሎን ወርዶ ስደተኞቹን ጎብኝቷል ማለት ነው። ይህ መልአክ 14 ጊዜ ጎብኝቷቸዋል ማለት ነው። ስለዚህ በ14ቱ ምልጃዎችህ ይባላል። በ14ቱ ምልጃዎች አይዟችሁ ሊል ነው። ለምንድን ነው ቅዱስ ሚካኤል እዛ ድረስ ባቢሎን የሚወርደው ለስደተኞች የሚሄደው ሲባል ተስፋ እንዳይቆርጡ። በተለይ ደግሞ ኃጢአት ሳይሰሩ አብረው የተሰደዱ ሰዎች አሉ። እንደነ ዳንኤል እንደነ ሕዝቅኤል ሌሎች ደጋጎችም አብረው ህዝቡን ለማስተማር ሳይበድሉ ከበደለኛው ህዝብ ጋር የተማረኩት አሉ። ከበደለኛ ህዝብ ጋር ከተማረኩት ጋር ስለሄዱ ሰዎች እነሱ እንዲጽፉ ትንቢት እንዲናገሩ ሊያበረታቸው አቅጣጫ ሊጠቁማቸው ቅዱስ ገብርኤልን እንደረዳ ሊረዳቸው ይሄ መልአክ ለነዚህም ደጋግ ሰዎች ሲባል ይሄዳል ይወርዳል ባቢሎን። ትንቢተ ሕዝቅኤል ምዕራፍ 9ም የተነገረ ቃል አለ። እንዲህ ብለህ ጻፍ አለኝ እያለም ይናገራል። እና ምንድነው እዛ ላይ የሚለው በዛ በስደት ያሉትን በጣም በሚገርም ሁኔታ በዛ በስደት ያሉት ደጋግ ሰዎች ስላሉ በኋላ ጥፋት በሚታዘዝ ጊዜ ሐሰተኛ ነቢያት ነበሩ። ደግሞ በዛ ሐሰት የሚናገሩ ነቢያት ነበሩ። ደጋግ ነቢያት ጥሩ ያስተምራሉ፣ ሐሰተኛ ነቢያት ደግሞ ክፉ እያስተማሩ የሚያስቸግሩ ነቢያት ስለነበሩ አብረው ከክፉ ነቢያት ጋር ተቀላቅለው እንዳይጠፉ ደጋጎችን ሳይበድሉ የተሰደዱት ሰዎች ላይ ግንባራቸው ላይ ጻፍ አለኝ ይላል የእግዚአብሔር መልአክ ትንቢተ ሕዝቅኤል ላይ። በግንባራቸው ላይ ጻፍ፣ ባዘኑት በሚያለቅሱት ግንባር ላይ ታው ሚል ፊደል ጻፍ። ፊደሉ ደግሞ ታው የሚባል ፊደል ነው። ይህ ታው የሚባል ፊደል የዕብራይስጥ ፊደል ነው። የዕብራይስጥ ፊደል ነው። የፊደሎች መጨረሻ ነው። መጨረሻ ፊደል ነው። በተለይ የአሌፋት በሚባለው ስንመለከተው የመጨረሻው ነው። የዕብራይስጥ ፊደል ነው። ስለዚህ ያ ፍጻሜ ዘመን የመከራው ዘመን ሲመጣ ሌሎች ሲያልቁ ክፎች ሲያልቁ እነዚህ አብረው እንዳይጠፉ በሚተርፉ ሰዎች ግንባር ላይ በጥቁር ቀለም ጻፍ ይለዋል። በጥቁር ቀለም ታው ብለህ ጻፍ ይለዋል። ታው ሚል ፊደል ታው የዕብራይስጥ ፊደል ነው። ፍጻሜ ፊደል ነው። ስለዚህ ታው ብሎ ይጽፋል በጥቁር ግንባራቸው ላይ። ከማን ላይ? ከሚድኑት ከክፎች ጋር አብረው እንዳይጠፉ። ያ ምንድነው ማለት ነው? ምልክት ነው ማለት ነው። ያንን ምልክት ምንድነው የሚያደርጉት? ደግሞ በሌሎች ላይም ይጽፋል፣ በሚጠፉት ላይም ይጽፋል። ግን የሚፈጠረው ታምር ምንድነው? በሚጠፉት ሰዎች ላይ በሚጽፍ ጊዜ በደጋጎች ላይ በጥቁር ቀለም ግንባራቸው ላይ ታው ብሎ ሲጽፍ እንዳለ ጥቁር ሆኖ ይቀጥላል። በሚጠፉት ሰዎች ላይ ግን ግንባራቸው ላይ ታው ብሎ ሲጽፍ በጥቁር ቀለም ወዲያውኑ ጥቁሩ ቀለም ተቀይሮ እነሱ ከክፎች ግንባር ላይ ሲሆን ግን ምን ያደርጋል? ጥቁሩ ቀለም ወደ ቀይነት ይለወጣል። ልክ የግብፅ ውሃ ከውሃነት ወደ ደምነት እንደተለወጠ ማለት ነው። የግብፅ ውሃው ሙሴ በበትሩ ሲነካው ውሃ የነበረው ደም እንደሆነ ሁሉ ልክ ግንባራቸው ላይ ሲጽፈው ክፎች ግንባር ላይ ሲሆን ጥቁሩ ቀለም ወደ ቀይነት ታው ብሎ ነው የሚጽፈው። እንደነዛ ወደ ቀይነት ይለወጥ ነበር እንደ ግብፅ ውሃ ማለት ነው ይላል ሕዝቅኤል ነው እንዲህ የሚለው። ስለዚህ እንደዚህ ይቀየራል፣ እንደዚህ ተቀይሮ ይቀመጣል፣ ይጻፋል። ለምንድን ነው ቀይ የሚሆነው ሲባል ደማቸውን አፈሳለሁ የሚል ምልከታና ምስክርነት ነው የሚሰጠው። ደማቸው እንደሚፈስ ለማስረዳት ነው። ደማቸው እንደሚፈስ ለማስረዳት ያንን ነገር ያደርጋል ማለት ነው። አንዱ ቀለም ታው የሚባለው ቀለም ቀይና ጥቁር ይሆናል። ደማቸው ይፈሳልና ያኛው ግን ጥቁር እንደሆነ ይቀጥላል ማለት ነው። ስለዚህ እነዚህ አይነት ነገሮች ሁሉ ያሉበት ነው። ባቢሎን ድረስ ግን 14 ጊዜ ሄዶ በ7 ዓመት ሲኖሩ በ5 ዓመት እየሄደ መጎብኘቱን የምናይበት ነው። ወደ ኢትዮጵያ ቤተክርስቲያን ላይ አሁን ያለው በፍትሐ ነገሥት የተቀመጠው የቅዱስ ሚካኤልን በዓል የምናከብርበት መንገድ አለ። ያው 12 ወሮች እንዳሉ ናቸው። 12 ወር ይከበራል። በተጨማሪ 14 የሚባለው ግን ወደዚህ ደግሞ ዝቅ ስንል ሁለተኛው አተታ ላይ 12 ወሮች አሉ የቅዱስ ሚካኤል በዓመት ውስጥ። ሌላው ጳጉሜን 3 ያለው ይጨመራል። ጳጉሜን 3ና ታኅሳስ 19 የቅዱስ ገብርኤል በዓል ይጨመራል ማለት ነው። ታኅሳስ 19ና ጳጉሜ 3ን ከ12ቱ የቅዱስ ሚካኤል በዓል ላይ ስንጨምረው ግን
14 ይሆናል። 14 የሚባለው ይሄ ነው። የድጓ መምህራን ግን በታኅሳስ 19ን ትተው በታኅሳስ 19 ፈንታ ህዳር 13ን አእላፍ ብለው ያከብራሉ። ይህንን ልዩነቱን ማወቅ መረዳት ያስፈልጋል። ሊቃውንቱ የድጓ መምህራን ይህን ሲሉ ተሳስተው አይደለም፣ በምስጢር አንዱን ወደ አንዱ አምጥቶ ማክበር ነውና ስለዚህ ልክ እነዚህ ተቆጥረው ነው። ለምንድነው ጳጉሜ 3 ቀን የሩፋኤል በዓል እንደሆነ ነው የምናውቀውና ለምንድነው ቅዱስ ሚካኤል ባለው ጳጉሜ 3 ቀን ምንድነው የሚሰበከው? ምንድነው ትምህርቱ? ምንድነው ወንጌሉ ሲባል ልክ የደብረ ዘይት የሚነበበው የሚተረጎመው ወንጌል ነው የሚነበበው። ያ ደግሞ የዕለተ ምጽአት ወንጌል ክርስቶስ ዓለምን እንደሚያሳልፍ የሚናገር ወንጌል ነው። ስለዚህ ጳጉሜ 3 ቀን የሚናገረው የዕለተ ምጽአት ታሪክ ነው የሚነገር ማለት ነው። ስለዚህ ያኔ የዕለተ ምጽአት ጋር ደግሞ የሚገናኝ ቅዱስ ሚካኤል ነው። ቅዱስ ሚካኤል ክርስቶስ በቀኝና በግራ ቅዱሳን መላእክቱን ዓለምን ለማሳለፍ አስከትሎ ይመጣል። ቀንደ መለከቱን የሚመታው ግን ነጋሪት የሚመታ ቅዱስ ሚካኤል ነው። ንቃህ መዋቲ የሚለውን ንቃህ መዋቲ እያለ ሲመታው አውሬ ወስዶት ጎርፍ ወስዶት በአራዊት ሆድ የነበረው በየቦታው ተበታትኖ የነበረ የሰው ማንነት ይሰበሰባል ይላል። አንድ የቅዱስ ሚካኤል ነጋሪቱን ሲመታው ይሰበሰብና ባለበት ተሰብስቦ ተከናውኖ በአንድ ላይ ከተበተነበት ይሰበሰባል። በሁለተኛው ንፋተ ቀርን ሁለተኛ ነጋሪቱን ሲመታው ግን ትኩስ በድን ይሆናል። ያ የተሰበሰበው በአራዊቱ በውሃው በጎርፍ በምን ተወስዶ የነበረው አንድ ላይ ይሰበሰባል ባንዱ። በሁለተኛው ሲመታው ትኩስ በድን ይሆናል። ወይከውን በድነ ፍጹመ ነው የሚለው ትኩስ በድን ይሆናል። በሶስተኛው ሲመጣው ነፍስና ስጋው ተዋህዶ ይነሳል ይቆማል ማለት ነው። ቅርፍተ ሮማን ነው የሚለው እንደ ሮማን ጭፍቅ ብሎ ሁሉም ይቆማል ማለት ነው። እና ዕለተ ምጽአት ጋር ስለሚገናኝ ቅዱስ ሚካኤል ደግሞ እዛ ላይ ትልቅ ድርሻ በዕለተ ምጽአት ስላለው ጳጉሜ 3ን የሩፋኤል በዓል እንዳለ ሆኖ ተጨማሪ ቅዱስ ሚካኤል ስለሚከበር ነው ወደዚያ ሐሳብ ይወሰድ ነው። እና ከነዚህ ነገሮች የተነሳ ቅዱስ ሚካኤል እነዚህ ሐሳቦች በቅዱስ ሚካኤል ታሪክ ውስጥ አብረው የሚነሱ ጉዳዮች ናቸው። በተጨማሪም አይኑ ዘርግብ ይባላል። ቅዱስ ሚካኤል አይኑ ዘርግብ ለምንድን ነው የሚባለው? አይኑ ዘርግብ ይባላል። ቅዱስ ሚካኤል አይኑ ዘርግብ የሚባለው ቅጽል አይኑ ዘርግብ ልብሱ ዘመብረቅ ሐመልማለ ወርቅ ይለዋል። አይኑ ዘርግብ ልብሱ ዘመብረቅ ሐመልማለ ወርቅ። አሁን ቅዱስ ሚካኤል እንደኛ ግዙፍ ልብስ ኖሮት አይደለም፣ ክብሩን ለመግለጽ ልብሱ ዘመብረቅ ከዛ ደግሞ ሐመልማለ ወርቅ እያለ የሚናገርለት ቅዱስ ሚካኤል ነው። እና ይሄ አይኑ ዘርግብ ይለው ለምንድነው አይኑ ዘርግብ የሚለው ሲባል አንደኛው ቅዱስ ሚካኤል አይኑ ዘርግብ የሚባልበት ምክንያት መኃልየ የተረጎሙ ሊቃውንት እንዳስቀመጡት የርግብ አይኑ ነጩም ጥቁሩም ያያል። ነጩም ጥቁሩም ነው የሚያየው። አሁን የሌሎች ስነ ፍጥረት አይናቸው የሚያየው ጥቁሩ ነው የሚያየው እንጂ ነጩ አያየው። የርግብ ደግሞ ከዚህ ተፈጥሮ በተለየ መንገድ በጣም በሚገርም ሁኔታ የርግብ አይን ግን ነጩም ጥቁሩም ያያል ብሎ የመኃልየ መተርጉማን አስቀምጠውታል በደንብ ማለት ነው። አይኑ ነጩም ጥቁሩም ያያል ማለት ምን ማለት ነው የሚለውን ወደ ምስጢር ሲያመጡት ኃላፊያትን መጻእያትን ያቃል ማለት ነው። ይህ ማለት ምን ማለት ነው? ኃላፊያትና መጻእያትን ያቃል ስንል ያለፈውን ደግሞ ወደፊት የሚሆነውን ገና የሚደረገውን ያውቃል ማለት ነው። በሁሉም ያያል ማለት። ስለዚህ ቅዱስ ሚካኤል ይህንን ነገር ስለሚያውቅ አይኑ ዘርግብ ሚል ስም ተሰጥቶታል። ከዚህ አንፃር ሁለተኛው ምክንያት ርግብ የዋህ ናት። ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ኩኑ እንከ ጠቢባነ ከመ አርዌ ምድር ካለ በኋላ ወየዋሃተ ከመ ርግብ ይላል። ወየዋሃነ ከመ ርግብ እንደ ርግብ የዋህ ሁኑ ይላል። ርግብ የዋህ ናት። ቅዱስ ሚካኤልም የዋህ ርህሩህ የምሕረት መልአክ መሆኑን ለመግለጽ ነው። አይኑ ዘርግብ ይለዋል። ርግብ ርህርህት የዋህ እንደሆነች በቀል የላትም። ርግብ በቀል አለመኖሯን እናውቃለን። በስነ ፍጥረት ሕግ ገመል በቀለኛ ናት። ገመል 7 ዓመት ድረስ ቂሟን ቋጥራ አንድ ቀን የመታትን ሰው አትረሳውም። እስከ 7 ዓመት ቀን ትጠብቃለች። አንድ ቀን ጊዜ ስታገኝ ባጥ ብላ ገደል ወርውራ ተከተዋለች። እስከ 7 ዓመት ቂም ተቋጥራለች። ገመል አትረሳም፣ በቀለኛ ናት ገመል። ርግብ ደግሞ በቀል የሌላት፣ ቤቷን ቢያፈርሱባት፣ ክንፏን ቢመቷት፣ እንቁላሏን ቢሰብሩባት፣ ጨርሰው ቤቷን እስካላፈረሱባት ድረስ ለቃ ማተድ ታጋሽ የዋህ ናት። ርግብ በቀል የለሽ ናት። ቅዱስ ሚካኤልም በቀል የሌለው የምሕረት መልአክ። በዕለተ ዓርብ ቅዱስ ገብርኤል
ያሉትን በሙሉ ሳይፉን መዞ ሊያጠፋቸው ሲል ሚካኤል አርመመ ወገብርኤል ተደመ ነው የሚለው። ገብርኤል በቁጣ ሲገለጥ ሳይፉን ሲመዝ፣ ሚካኤል ግን ተደመነ አርምሞ ውስጥ ገባ። ሚካኤል ዝም አለ ነው የሚለው። ትዕግስተኛ ርኅሩህ የምሕረት መልአክ አባ ጽጌ ድንግል እመቤታችን በሚያመሰግንበት ድርሳኑ የዋህነቷን ይገልጥና የእመቤታችን ወሚካኤል ከማኪ ርኅሩህ ይላታል። ሚካኤል እንዳንቺ ርኅሩህ ነው። የሚካኤል ርኅሩህነት ምን ያክል ነው ካለ ወደ እመቤታችን ይመጣል። እግዚአብሔር በባህሪው ርኅሩህ ነው። እመቤታችን ርኅሪተ ልብ ነው የምንላት ስም አጠራሯ። ከሷ ቀጥለን ርኅሩህ ማን ነው ብለን ወደ ስነ ፍጥረት ስንመጣ ከእመቤታችን ቀጥሎ ያለ መልአክ ቅዱስ ሚካኤል ነው። ስለዚህ አባ ጽጌ ድንግል እመቤታችን አመስግኖ ምን አላት? ወሚካኤል ከማኪ ርኅሩህ፣ ሚካኤልም እንዳንቺ ርኅሩህ ነው ይላል። ደግና ርኅሩህ መልአክ ነው። ስለዚህ አይኑ ዘርግብ ብለን የምንጠራበት አላፊያትን መጻያትን የሚያውቅበት አንዱ ምክንያት ነው። ሚካኤል በዚህ ልክ የሚገለጥ መልአክ ነው ርኅሩህነቱን። ከዚህም የተነሳ ርኅሩህ መልአክ ስለሆነ ሞት የተፈረደበትን በጨካኝ ንጉሥ ምክንያት ሞት የተፈረደበትን ባህራን የተባለውን ሕፃን የመበለቲቱን የድሃውን ልጅ በተለያየ መንገድ ታድጎ እንዲገደል የሞት ደብዳቤ ከተጻፈበት በኋላ ያ የሞት ደብዳቤ መልአኩ ቅዱስ ሚካኤል እስትንፋሱን እፍ ብሎ ሚካኤል እፍ ሲለው የባህራን ደብዳቤ እንደደረሰ ግደሉት የሚለው ደብዳቤ ሚካኤል እፍ ሲልበት እንደደረሰ ሰርግ አድርጉለት የሚል ሆኖ ተገኝቷል። እንደደረሰ ደግሱለት፣ እንደደረሰ ወደ ጫጉላ ሚስቱን አዘጋጅታችሁ ዳሩት የሚል የሆነው በቅዱስ ሚካኤል አማላጅነት ነው። በቅዱስ ሚካኤል ተራዳኢነት ሰኔ 12 ቀን በጣም በሚገርም ሁኔታ በክፉ ንጉሥ ምክንያት የተጻፈው የሞት ደብዳቤ ሞት የተጻፈበት ራሱ ንጉሱ ሞቶ ባህራን የንጉሱን ልጅ ያገባበት ድንቅ ቀን ነው የሚታሰበው። ያ ቀን ግን በማን ተራዳኢነት ሆነ ስንል በቅዱስ ሚካኤል ተራዳኢነት። በቅዱስ ሚካኤል ተራዳኢነት የሞት ደብዳቤ ይዞ የሚሮጠው ባህራን ልክ እንደ ክርስቶስ የክርስቶስ ምሳሌዎች ተብለው ከሚጠሩ ሰዎች አንዱ ባህራን ነው። ባህራን የሞቱን ደብዳቤ ይዞ ወደ መገደያው እንደሄደ ክርስቶስም በዕለተ ዓርብ መስቀሉን ተሸክሞ ወደ ቀራንዮ ሄዷል። ስለዚህ ክርስቶስ ምሳሌ ነው ባህራን። ልክ ከዛ ክርስቶስ መስቀሉ ላይ ሲደርስ ቀራንዮ ላይ ተሸክሞት ከደረሰ በኋላ ግን ዲያብሎስን ቀጥቅጦ አጥፍቶ ክርስቶስ ዓለምን እንዳዳነ ሁሉ ልክ በዚህ የክርስቶስ የታሪክ ፍሰት ውስጥ ገብቶ ባህራንም ልክ በዚህ ልክ ንጉሱ ሞት ደብዳቤ የጻፈው ሙቶ የወረወርኩት አንካሴ ተመልሶ ለራሴ እንዲሉ ራሱ የሞት ደብዳቤ ያወጀበት ነፃ ወጥቶ ንጉሱ ግን በዚያች ዕለት ሞት ታውጆበት ሞቷል ማለት ነውና የክርስቶስ ምሳሌ ባህራን የሞት ደብዳቤ ተሸክሞ በመሄድ በኋላ ግን ታሪኩ እንዲለወጥ ያደረገ መልአክ ነው። ዛሬም በመልጃው የብዙዎቻችን ታሪክ የብዙዎቻችን ኑሮ እንዲለወጥ ለማድረግ በመልጃው የሚራዳ ብሉይ ኪዳን ለስደተኞች ዛሬ በክርስትናው ዓለም መልአኩ እንደሚያማልድ እንደሚደርስላቸው በማወቅ ዝክሩን በመዝከር ስሙን በመጥራት ለሚማጸኑት ሁሉ ፈጣን መልአክ ቃል ኪዳኑ የተወሰነ የባህራንን የሞት ደብዳቤ እንደገለበጠ ስሙን ለጠሩ ዝክሩን ለዘከሩ በስሙ ቤተክርስቲያን ለሰሩ ሰዎች ዛሬ ምሕረት ማድረግ ፈጥኖ የሚደርስ ታማኝ መልአክ መሆኑ በዚህ ቀን ብዙዎቹ ይዘክሩታል፣ ብዙዎቹ በረከት ያገኙበታል፣ ብዙዎቹ አስቀድሰው ይቆርቡበታል እና ትልቅ የሆነ በዓል ነው። አፎሚያ የምትባለዋን እናትም ባሏ ከሞተባት በኋላ ደግ ሴት ናት። ሰይጣን ሌላ ባል እንድታገባ ሲገፋፋት የለም ርግብ እንኳን የርግብ እኮ በፍትሐ ነገሥት ተጽፋለች። ርግቦች ባላቸው የመጀመሪያ ባላቸው ከሞተ ሌላ ባል አያገቡም። ምላሳቸውን ሰንጥቀው ወንድ ሲመጣባቸው ተባት ርግብ ሲመጣባቸው ምላሳቸውን ሰንጥቀው ያሳዩታል። ምላስ ሰንጥቆ ማሳየት ሐዘንተኛ ነኝ ባሌ ሙቷን አላገባም ሚል ምልክት መስጠት ነው፣ በወፈኛ ቋንቋ ማለት ነው። ስለዚህ ይህንን ሲሉት ርግቦች ደግሞ ይህን ሲያሳዩት እንደው ዝም ብሎ ገልቱ ሆኖ የሚጋፋና ምልክት አይቶ እንዲህ ብሎ የሚመጣ ርግብ ካለ ግን ድምፅ ታሰማለች። ወፈመንጢጥ ነው የሚላት ፍትሐ ነገሥቱ። ድምፅ ስታሰማ ሌሎች መጥተው አብረው ተጋርተው ያባረሩላታል። ምንም ሌላ ወንድ አታገባም ርግብ እንኳን ማለት በስነ ፍጥረት ሕግ እንኳን የተጠበቀ ነው እና አፎሚያ ቅድስት አፎሚያ የጠቀሰችው ሰይጣን እንድታገባ ሲገፋት እንዴ ርግቦች እንኳን ይህን መቼ ያደርጋሉ አላገባም ማለችው እና በተለያየ መንገድ በተለያየ ሰዓት
ለመጣል ሞክሮ ነበረ። ሰኔ 12 ቀን የመጨረሻ ሊያጠፋት የመጨረሻ ተማልቶ ሊያጠፋት ቀጥሮ በመጣበት ግን መልአኩ ቅዱስ ሚካኤል ቀድሞ አድራሻውን ደምስሶ አጥፍቶ አፎሚያን ነፃ አውጥቷታል። እና በዚህ ዕለት ቅዱስ ሚካኤል 12 ሚካኤል ቅድም ባልነው ልክ ያለ መልአክ ነው። ስለዚህ በዚህ ዕለት አፎሚያን ረድቷል። ቅድስት አፎሚያን ከዲያብሎስ ነብዩ ዳንኤልን አግዟል፣ ረድቷል። ቅድስት አፎሚያን ረድቷታል። በዚህ ዕለት ደግሞ ባህራንንም ጭምር ሞት ካዘዘባቸው ከሰይጣን አሰራር ነፃ ያወጣበት ነውና ታላቁ መልአክ ቅዱስ ሚካኤል ሁላችንንም ከታዘዘብን ጠላት ካዘዘብን ከምናውቀውም ከማናውቀውም አደጋ ከተቃጣብን ከተጻፈብንም የሞት ደብዳቤ ጠላትም ካሴረብን ክፉ ነገር አላቆ በምልጃው ቅዱስ ሚካኤል ሁላችንንም አቅፎ ደግፎ በቃል ኪዳኑ በምህረቱ ታድጎ የዛሬ ዓመት ሁላችንንም በሰላም እንዲያደርሰን እንማጸናለን። የመላኩ ጥበቃ ከሁላችን ጋር ይሁን። ይቆየን።